መጣህልኝ ልጄ። እስቲ አረፍ በል ልጄ። ማናቸውም አሁን በሚያደርጉት ነገር ደስተኛ ሊሆኑ ይችላሉ ልጄ። አንተ ውስጥ ያለው ሰላም ግን ማናቸውም ጋም የለም። አየህ ልጄ፣ ይህን ያህል ሐቀኛና እውነተኛ አድርጌ ሳሳደግህ ይህን ያህል ዋጋ እንደምትከፍል ሳላውቅ ቀርቼ አይደለም። ስማ፣ ስጋህን ለማስደሰት ስትል ሕሊናህን ከመሸጥ ስጋህን አሳዝነህ ሕሊናህን ብታተርፍ ይሻልሃል ልጄ። አውቃለሁ አባዬ፣ አንተ ስለ እውነት ስትል አይደለ እንደዚህ ሆነ የቀረኸው። ምንም ነገር ቢፈጠር ሕሊናቸውን ከሚሸጡ ሰዎች ጎን እንደማልሰለፍ ቃል እገባልሃለሁ። አውቃለሁ ልጄ፣ አውቃለሁ። አይ ልጄ፣ ገና ከመምጣት በነገር ያስኩ። አይ እናትህ እየጠበቀች ነው፣ ሂድላት። እሺ እንደለመዱት አሽቀነጠሩ አይደል? ምን ይደረግ እንግዲህ። ምን ማለት ነው? ምን ይደረግ ማለት? ያንተ ልጅ መቼ ነው እንደ ሰው የምትኖረው? ምን አባቴ ይሻለኛል? ምን ላርግክ? እንደ ሰው ማለት ምን ማለት ነው? እንደ ማንኛውም ሰው ነው። ለነገሩ ተው፣ አንተ ምን ታረግ? አባትህ ነው ደረቅ አርጎ አሳድጎ እንደዚህ የሚጫወትብህ። እማዬ እንደዚህማ አትበይ። አባዬ ደረቅ አርጎ አላሳደገኝም። የእግዚአብሔርን መንገድ እንድከተል ነው ያደረገኝ። ድንቄም የፈጣሪ መንገድ። አንተ ነህ ለኔ የፈጣሪ መንገድ የምታስተምረኝ። ይሄ ነበር የቀረክ። ይልቅስ ዞር ዞር በልና ግራና ቀኝህን አስተውል። ኋላ ከረፈደ እቺ ሀቅ እውነት የምትላት ነገር እራት አትሆንህም። አይ እማዬ፣ እሺ አንቺ እንዳልሽው ይሁን። አንቺ ብቻ ደህና ሁኚልኝ፣ ሌላው ነገር ትርፍ ነው። እንደውም አሁን ዝም ብዬ ሳይሽ እንዲህ ስትጨቃጨቂኝ ሚስቴ ሁሉ እኮ ነው የምትመስይኝ። ቆይ መስሎሃል? ከጎን ታገኛታለህ። በላውን ዞር በልልኝ። አስራ አንድ ሰው እንዴት ከ11 መስሪያ ቤት ይባረራል? እኔ እኮ አንተን ሳይነት ትምህርት የሚያስጠላኝ። እኔ ደግሞ ምን እንዳስጠላኝ ታውቂያለሽ? ያንቺ መጫወቻ መሆን። የኔ መጫወቻ ላለመሆን ከስራ ለመባረር ነዋ። ቆይ አንተ እንዴት ነው የምታስበው? የጓደኛ ወንድሞች እኮ ስራ አላቸው፣ ብር አላቸው። በዛ ላይ የሚገዙላቸው ልብሶች ብትል፣ የሚገዙላቸው ሜካፖች፣ የሚያዝናናቸው ቦታዎች ሁሉ በቃ። የኔ ወንድም ግን በቃ ትንሽ ቆይተህ እኔን ሁላ የምትቀፍለኝ ይመስለኛል። እንዴ አንቺ ግን ዝም ስልሽ አበዛሽው አልመሰለሽም እንዴ? ነይ ጮሃለሁ፣ ነይ ነይ ጮሃለሁ፣ ዋ እስራ ነይ ጮሃለሁ። ቤኪዋ እባክህ ፈጣሪ እባክህ ይሄ ልጅ እንደው ልብ እንዲገዛ መንገዱን ምራልኝ እባክህ ፈጣሪ። አለበለዚያ ባክኖ መቅረቱ ነው። የኔ አባት እርዳኝ ፈጣሪ እባክህ 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 ፈጣሪ አምላኬ። እሺ 11ዬ ምን አዲስ ነገር አለ ታዲያ? እማዬ እቺ ጃታ ታሳርፊያትም እንዴ? ተዋት እስኪ። ምን አደረገች? ምን አረገች ትኛለሽ? ነው የምትናገሩን እየሰማሻት አይደል? ምንድነው? ምንድነው ይላሉ? እንዲያጣማው አሳድገውት ሰው የሚለውን ነገር አይሰማ።
በዛ ላይ አንድ ቦታ በስርዓት አንድ ወር እንኳን መስራት አቅቶት። ተይ ምን ያቅቷል? እነሱ ናቸው እንጂ ከእሱ ጋር መስራት ያቃታቸው። ከህሊናቸው እየሸሹ ልጁን እንዳይሰራ ያደረጉት። ቢገባቸው ኖሮ እሱ ከእነሱ ጋር በመስራቱ ክብራቸው ነበር። ጽድቁ ቀርቶብኛል። ግን እርስዎ እስከ መቼ ነው እንዲሆኑ እንዲኖር የሚፈልጉት? እስከ መቼ ቢሆንስ? ሰው እንደሆነ ከሐሰት ጋር አብሯል እና እንዲሆን ነው የምትፈልጊው? ካልሆነ ታዲያ ለምን አንደኛውትን አታስመነኩሱትን? እሱም ቢሆን ወግ ነበር። ኧረ በቃችሁ። እኔ እኮ ትልቅ ልጅ ነኝ። የሚጠቅመኝና የሚጎዳኝ ነገር ለይቼ ማወቅ እችላለሁ። የምለቅሽ መስሎሻል አይደለም? የታባ በገዛ እጅ አስለምደህ። አረ ላግኝሽ። አንቺ ልጅ ግን ኪሎ በየቀኑ ተው እንዴ! ምን ሆናችሁ ነው ልጆች? ጥርሳችሁን ደግሞ እንዳትለቅሙ እንጂ። አንቺ ደግሞ እስከ መቼ ነው ታዝለሽ የምትቆጂው? ተው እባክህ አባዬ፣ ስራው አይደል እንዴ? አንቺ ይኸው ዋጣጩን ያገኘለት አንቺን ነው የሚረሳሽ። ዋጣጭ ደግሞ ምንድን ነው? አሁን አንቺ ዋጣጭ አታውቂም? ዋጣጭ ማለት ሚስት ማለት ነው። ኧረ እንደዛ ብሎ ነገርማ የለም። ሁለታችንም የምታገባን ከሆነ ትምጣ፣ ያለበለዚያ ግን እገልሃለሁ። እሺ? ኧረ በሉ ሂዱ ልጄ። ለምን ትንሽ አትጫወቱም እንዴ? የሁሉ ሰዓት ወገቤ ላይ ቁጭ ብላ አሁን እሱን ሳታስብ ቀርተን የሁሉ ሰዓት ስትጫወቱ ቆይታችሁ አሁን ደግሞ ሂዱ የምትለው? ይበቃናል ውዴና። አንቺ ዝም በይ ቀበጥ። በቃ እሺ፣ ደህና ዋል። ሄሎ ቤኪዬ፣ ወዬ ደሞ ከየት ተባረረ ነው? ምን አለ ስትባረርም እንኳን ብጋብዘኝ ምን አለ በእናትህ፣ ቤትም ተገላግላችኋለ። ሙሉ ወጪን ቻልከኝ ማለት እኮ ነው። ባካት ዘባርቅ፣ አዲስ ስራ ስላገኘው ምሳ ልጋብዝና ሰው ላርግ ብዬ ነው። ደስ ይለኛል በጣም። እንዴ ምን ነው እሱን አንዴ የምጠብቀው? አሁን መዘባረቁን ትተህ ምሳ ትበላለህ ወይንስ አትበላም? እበላለሁ እንጂ እንዴ ምን አለኝ ከመብላት ሌላ። እሺ የት ነህ? ቢሮ ነኛ። ጥሩ በቃ እመጣለሁ። ለሰራተኛዋም እረፍት ስጣት እስቲ። ምን ገዶኝ? እርሶ ብለው ነው እንዴ? ዛሬ ከሰዓት ስራ የለም። እሺ ምን ነው ከፋሽ እንዴ? ምቀኛ ከሩቅ አይመጣ። ምን ነው ዛሬ እንኳን ደህና ምግብ ብበላ። አንተ ደግሞ ቶሎ በላ በቃ። እሺ ቻው። ይኸውልሽ ትናንትና ማታ ከ3 ሰዓት በኋላ ስልክ ስታወሪ ሰምቼሻለሁ። ኮሌጅ ገባሽ ማለት ደግሞ እንደዛ ምሽተሽ ማውራት ትቻለሽ ማለት አይደለም። ስለዚህ ጉርምስናሽን ቀስ። እሺ መች? ኧረ እኔ ያላወራሁም። ስቃሽ ሰምተኸኝ ይሆናል። ኧረ እንዴ እቺን ሙድ ይኸውልሽ ሌላ ቦታ። እሺ አርፈሽ ትምህርትሽን ብትማሪ ነው የሚሻልሽ። እሺ እኔ ጣፋጭ ነው። ኧረ
ይቅርታ። አቤት፣ አረፍ በል። እሺ፣ የአቶ አደፍርስ ቢሮ ነው? አዎ፣ ቀጠሮ አለ። ከታች ከሰው ኃይል አስተዳደር የአቶ አደፍርስን ቢሮ ብለህ ጠይቀህ ሂድ ብለውኝ ነው። እሺ፣ አንዴ ጠብቂ። እሺ። አንድ ባለ ጉዳይ ይፈልጎታል። ጉዳይ ምን ነበር? ለፋይናንስ ቢሮ ኃላፊነት ተወዳድሬ ያሸነፍኩት እኔ ነኝ። የፋይናንስ ቢሮውን የሚረከበው ልጅ ነው። እሺ፣ አሁን መግባት ትችላለህ። አመሰግናለሁ። ይግቡ። አረፍ በል። እሺ። በረከት ማለት አንተ ነህ አይደል? አዎ። ጥሩ። የተወዳደርከው የፋይናንስ ክፍል ኃላፊውን ቦታ ለመረከብ ነው። እንደምታውቀው ይህ መስሪያ ቤት የመንግስት መስሪያ ቤት እንደመሆኑ መጠን ራስንም ሀገርን የምትጠቅምበት የስራ ፖዚሽን ነው ለማለት የፈለግኩት ገብቶሃል አይደል? አዎ። ጥሩ። ወደፊት ደግሞ ስራው ላይ በደንብ ስትገባ ግልጽ ይሆንልሃል። ሳይክ ጥሩ ልጅ እንደሆንክ ታስታውቃለህ። አመሰግናለሁ። ጥሩ። ከሰው ኃይል አስተዳደሩ ጋር ያለህን ነገር ጨርስና ስራውን መጀመር ትችላለህ። እሺ። በድጋሚ በጣም ነው አመሰግናለሁ። እሺ። አራት ዓመት ሙሉ በህይወቴ ቀልደሽ እንደ ቀልድ ስትተኝ ዝም ብዬ የማይሽ ይመስልሻል? እባክህ ብሩክ ከህይወቴ መስመር ውጣልኝ። ሁሉን ነገር ተነጋግረን ከጨረስን ከአመት በኋላ ምን ታይቶ ነው ዛሬ እንደ አዲስ እንደዚህ የምትሆነው? ምንም በሰላም የጨረስነው ጉዳይ የለም። በዚህ ምድር እስከኖርሽ አይ ሆፕ የስራ ጊዜ ጥሩ እንደሚሆን እኔም ተስፋ አድርጋለሁ። አመሰግናለሁ። ግቢ። በረከት ይባላል። አዲሱ የፋይናንስ ክፍል ኃላፊያችን ነው። እሺ፣ ኤደን ይባላል። በረከት። እሷ ደግሞ የግዢ ክፍል ኃላፊያችን ነች። ላለፉት 5 ዓመታት ድርጅታችንን በጥሩ ዲሲፕሊንና በታማኝነት ድርጅታችንን ስታገለግል የነበረች ጠንካራ ሰራተኛችን ናት። አይደለም እንዴ? አዎ። እንግዲህ ቢሮውንና አንዳንድ ነገሮችን እሷ ታሳያለች። በድጋሚ መልካም የስራ ጊዜ እንዲሆን እመኛለሁ። እኔም በጣም አመሰግናለሁ። ይሄን ስትጨርሺ እፈልግሻለሁ። እሺ፣ እመጣለሁ። ያው እንግዲህ ይሄን ይመስላል ቢሮ። እሺ፣ በጣም አመሰግናለሁ። ምን የምትፈልገው ነገር ካለ፣ የቸገረ ነገር ካለ ኤኒ ታይም መጠየቅ ትችላለህ። እሺ፣ በድጋሚ በጣም ነው የማመሰግነው። ምንም አይደለም። እኔ የምልሽ ወይ ምሳችሁን የት ነው የምትበሉት? ምሳ እንኳን እኔ ቋጥሬ ነው የምመጣው፣ ግን ከፈለክ አብረኸኝ መብላት ትችላለህ። ኖ በመጀመሪያ ቀንማ ላጫርስሽ አልፈልግም። ችግር የለውም። ኧረ ችግር የለውም። እንደውም ቤት አስተርፈሽ ለምን እንደምትመጪው እያሉኝ ነው። ስለዚህ ታግዘኛለህ ማለት ነው። እሺ፣ በጣም ነው የማመሰግነው። ምንም አይደለም። እሺ። ያው እንደምታውቀው እኮ ነገሩ በጣም ጥንቃቄ ይፈልጋል። አሁን ግን ከሁሉም በፊት ስለ ልጁ አንዳንድ ነገር አጣርተህ እንድትነግረኝ ይፈልጋለሁ። በአስቸኳይ። እንደ ባለፈው መዝረክረክ አንፈልግም። ባለፈውም እንዲህ ስንዝረከረክ ነው ጉዳዩ ከእጃችን የወጣው። በጣም ጥሩ ጥሩ። ቢሮ እፈልግሻለሁ በአስቸኳይ ነኝ።
እነዚህ የሚፈረሙ ናቸው። እሺ በአስቸኳይ የሚፈልግ ስለሆነ አሁን ፈርመ ቢሰጠኝ ጥሩ ነበር። ሊያቸውና ፈርሜ እሰጥሻለሁ። እስከዛ አረፍ በይ። ለምንድን ነው መስሪያ ቤት ድረስ እየመጣ እንደዚህ የምትበጠብጠኝ? ቆይ ለምንድን ነው ስራት ማታረገው? ይሄ ነው እንደገረመሽ? ገና እስከ መቃብርሽ ድረስ እከተልሻለሁ። አሁን ግን ትዕግስቴን ጨርሰዋል። ከዚህ በኋላ በማደርገው ነገር እንዳትቆጭ። ሄዱ ችግር አለ እንዴ? ሄዱ ደግሞ አንተ ማን ነህ? ደግሞ በእኔና በሚስቴ መሀል የፈለገ ችግር ቢኖር ይመለከታል? በጣም ይቅርታ፣ ችግር ያለ መስሎኝ ነበር። ይቅርታ። ጭራሽ በጎረምሳ ልታስደበድቢ ነው? ከዚህ በኋላ እንደም የማታርፍ ከሆነ ለህግ አሳውቅላለሁ። እንደለመድከው ወደ እስር ቤት ትገባለህ። ካልሆነ ከኔ መንገድ ዞር በል። በቃ ተወኛ። እሱን እንኳን ተይው። እሱን ደግሞ ለእኔ አንቺ አትነግሪኝም። ኦኬ? ቆይ ከኔ ምንድን የምትፈልገው? ከአንቺማ ምን እንደምፈልግ ታውቂያለሽ። እሱን አታስበው። ከዚህ በኋላ ከኔ ጋር ምንም የሚፈጠር ነገር የለም። ካሁን በኋላ ምንም ነገር አይፈጠርም። እኔ ደግሞ ምን እንደማደርግ አሳይሻለሁ። ቆይ ግን አንቺ ልብሽ ያበጠው ማንን ተማምነሽ ነው? ማን ሴት ልጅ አትመታ።
90% የዓለማችን ሰዎች በምን እንደሚሞቱ ታውቃለህ? በማያገባቸው ገብተው ነው የሚሞቱት። በማያገባ ገብተህ ለምን እጅ ተቆረጠ ብለን እንዳትጠይቅ፣ አርፈህ ብትቀመጥ ይሻላል። ምርጫው ለኔ ብተውልኝ አይሻልም? እሱ መብት ነው። እኔ ግን በጣም ጥሩ ሰው ስለሆንኩኝ ቀድሜ ልንገር ብዬ ነው። ጥሩ ሰው እንደሆንክ እንዲሁ ታስታውቃለህ። ለማንኛውም ስለ ምክር አመሰግናለሁ። ይሄ በአስቸኳይ መጥለቅ ያለበት በጀት ነው። እሺ እሺ ጌታዬ፣ ቀሪውን ክፍያ በዚች 15 ቀን ውስጥ እንጨርሳለን። እንዳለቀ ጫኑልን፣ በቃ ይደርሳል። ኧረ ሀሳቡ ያግባው፣ ምንም ችግር የለም። እሺ እሺ እሺ፣ ጥሩ መልካም። አንድ ቢሮ ፈልግሻለሁ። እኔ የምልሽ በረከት በጀቱን አጽድቆ ከጨረሰ ለምን ወደ ስራ አንገባም? አይመስለኝም። ትንሽ ጊዜ ያስፈልገኛል ብሎኛል። ምን ማለት ነው ጊዜ ያስፈልገኛል ማለት? ይሄ ልጅ በቃ ይሄን አሰራር አልተረዳውም ማለት ነው እንዴ? ቢሮ ፈልጋለሁ። አንዴ ና። ጨርሻለሁ። መሄድ ትችያለሽ። ግባ በረከት። አረፍ በል። እኔ የምለው የህንፃ ማሰሪያውን በጀት አጽድቃችሁ እንድታስተላልፉልኝ ብዬ ነበር አይደል? ልክ ነው። ታዲያ ለምን አዘገየው? አዘግይታ ነው አይደለም። ኦልሞስት እያለቀ ላለ ህንፃ በድጋሚ የተጠየቀው በጀት አሳማኝ ስላልሆነና በዛ ላይ ደግሞ አንዳንድ ግልጽ ያልሆኑ ሂሳቦች ስለነበሩ እነሱን ጉዳዮች እየሰራሁ ነበር። በረከት ምን መሰለ፣ የዚህ ቤት አሰራር የተረዳው አልመሰለኝም። እኛ ደግሞ ይህንን የሚያክል በጀት እንዲፈቀድልን ስንጠይቅ በምክንያት ነው። ታስታውስ እንደሆነ ቢሮ የመጀመሪያ ቀን የነገርኩህን ይህ ቦታ ራስንም አገርንም ትልቅ ውለታ የምትውልበት ቦታ ነው ብዬ ነበር። ቢሆንም ይሄ ጉዳይ ግን እኔን ያስጠይቀኛል። በዛ ላይ ደግሞ የሙያ ስነ ምግባር የሚል ተራ ምክንያት መስማት አልፈልግም። ሲቀጥል አንተን በማያስጠይቁ መልኩ ነው ስራውን የምሰራው። ይቅርታ አቶ አደፍርስ። አሁን ይኸውልህ በጀቱን አጽድቀህ እንድታስተላልፍልኝ እፈልጋለሁ። ቆይ ጨርሻለሁ።
እና እንዴት ነው ለመድከው ስራ? እንዳንቺ አይነት አለማጅ እያለ ለምን አለምደውም ብለሽ ነው? እውነት ነው። እሺ ባለ ትዳር እንዴት ነው ታዲያ? አይ ትዳር እንዴ ሄዱ ምን ነው ማን ጥያቄ ጠየቅኩሽ እንዴ? ኧረ አይደለም። ምን ውስጥ እንዳለው ስለማታውቅ ነው እኮ። ታዲያ ምንድነው የተፈጠረ ችግር አለ? ባለፈው ያየው ልጅ ብሩክ ይባላል። አብረን በጓደኝነት 3 አመት ቆይተናል። ያው እሱም የሚሆነው በሱ ፍላጎት እንጂ እኔ አንድ ቀንም ከሱ ጋር ማሳለፍ አልፈልግም ነበር። አስገድዶኝ ነው። አስገድዶኝ ማለት በጉልበት ነው። ሰፈር ውስጥ መግቢያ መውጫ ሲያሳጣኝ እሺ ብዬ ገባውበት። ከዛም ከተለያዩ ሴቶች ጋር እንደፈለገ ይሆንና እኔ ጋር ይመጣል። ከኔም አልፎ ቤተሰቦቼን ይረብሻል። መተው አለብኝ ብዬ ቆርጬ ስለየው ጠብቆ ድብድብ ነው ያደረገኝ። ከዛም እኔ 1 አመት አሳሰርኩት። ይኸው አሁን ተፈቶ መግቢያ መውጫ ከልክሎኛል። አንሳው ምን ነው? አይ የማልፈልገው ስልክ ነው። አንቺ ግን አይዞሽ እሺ፣ ሁሉም ነገር ሰላም ይሆናል። በጣም አመሰግናለሁ። ምን አደረኩልሽና? የውስጤን መምነው ቀለል ያረክልኝ። ችግር የለውም። እንደዚህ ተናናቀን አልመሰለኝም ነበር። ንቀት ማለት ምን ማለት እንደሆነ ደግሞ በደንብ አድርጌ ያሳያቸዋል። ኧረ ምንም የሚያሰጋ ነገር የለውም። መጀመሪያ እኮ የሚያስቸግሩት ልጆች ናቸው። ከዛ በኋላ ግን ከኛ ብሶ የሚገኙት። ሀሳብ አይግባ። እሺ ሀሳብ አይግባ፣ ችግር የለውም። እሺ በረከት፣ አባት እንዴት ናቸው? ተሻላቸው? ይኸውልህ በረከት፣ ብልህ ሰው ከሰው ነው የሚማረው። አንተም ከሳቸው ብትማር ደስ ይለኛል። ከዚህ በኋላ ግን ብዙ የምታገስ አይመስለኝም። የመጨረሻ ትዕግስቴን እየተፈታተንከው ነው። አንተም ማንነትን እየተፈታተንከኝ ነው። ፈተናን ደግሞ የሚያልፈው ጎበዝ ተማሪ ነው። ቁጭ በል። ለእንዳንተ አይነት ተራ ሰው ኃይሌን ማባክን ሰው አይደለሁ። አሁን ለመጨረሻ ጊዜ ነው የምጠይቀህ፣ በጀቱን ታጸድቃለህ አታጸድቅም? እኔም ለመጨረሻ ጊዜ ነው የምነግርህ። ለእንዳንተ አይነት ተራ ሰው ስል ህሊናዬን የምሸጥ አይነት ሰው አይደለሁ። እኔም ጨርሻለሁ። ጭራሽ ዛሬ ምሳ ተቀጣው ማለት ነው። በስመ አብ፣ ሰዓቱ ደርሷል እንዴ? ጭራሽ ሰዓቱንም ረሳሁት እንዳትለኝ። ምን ላድርግ ብለሽ ነው? ሚስት ብትኖር ኖሮ ደውላ ታስታውሳለች። አሊያም ደግሞ በሆነች ነገር ቋጠር አድርጋ ፍትፍት ቢጤ ስታጎርሰኝ ብቻ ተይው፣ ምን ያደርጋል። የኛ ውለታ ተረሳ ማለት ነው። ያንቺ ውለታማ እንዴት እረሳዋለሁ? እሺ ካረሰው ለዚች አባባለ ዛሬ ምሳ አንተ ነው የምትጋብዘኝ። በደስታ ነዋ። ይህንን እድል የሚሰጠን አንተን እንጂ እኮ እራት መጋበዝ እንችልበታለን።
እንብላ። እሺ አጅሬው በነግር አልሰማ ብለህ በገዛ ፈቃድ ጨዋታ ውስጥ ገብተሃል። የሚያዋጣ ከሆነ ቀጥልበት። ግን እኔ ለመጨረሻ ጊዜ ነው ዛሬ ማስጠነቅቅ። አርፈ ብትቀመጥ ይሻላል። እሺ በደንብ አስጠንቅቀኛል። አሁን ከጨረስክ መንገዱን ትለቅልኛል? ልጄ ሰሞኑን ምንም ጥሩ ህልም አላየሁም። ምንም ደስ እያለኝም አይደለም። ደህና አይደለህም? ደህና ነኝማ፣ አታስቢ። አሁን እሱ ምን ይሆናል ብለሽ ነው? እርሶ ደግሞ ሁሉን ነገር ማቃለል ሲወዱ ኋላ እኔ ተናግሬያለሁ። ምንም ደስ እያለኝ አይደለም ልጄ። አደራ ራስህን ጠብቅልኝ የኔ ልጅ። እሺማ ራሴን እጠብቃለሁ፣ አታስቢ። እኔ የምልህ አባ፣ እውነት ግን ዋጋዋ ስንት ነው? እውነት እግዚአብሔር ነው የኔ ልጅ። እናም እውነት ትልቅ ዋጋ ታስከፍላለች። ዋጋው ደግሞ አንተ ልትሆን ትችላለህ ልጄ። አየህ፣ ፈጣሪ ለሰው ልጅ ልቦና ሰጠው። በሕገ ልቦናም እንዲተዳደር አልሆነም። የሚታይ የሚጨበጥ ሕግም ሰጠው። እሱንም ረሳው የኔ ልጅ። ራሱ መጥቶ ሕግን ሰራት። የሰው ልጅ ግን እርሱ አልበቃ ብሎት ሕገ መንግሥት ብሎ በራሱ ሕግ መተዳደር መረጠ። እሱንም ቢሆን ይኸው እንደምታየው ነው። ዛሬ ምን የደበረሽ ትመስያለሽ? ዛሬም ሰውዬ መጥቶ ነበር እንዴ? አልመጣም። ግን ያም ከዚህ ምስቅልቅል ካለ ህይወት ጌታዬ መች እንደሚሰውረኝ ጭንቅ ብሎኛል። ለዛ ነው። አየሽ አባቴ ምን ይላል መሰለሽ? እግዚአብሔር ጦርነትን የሚሰጠው ለጀግና ነው ይላል። አንዳንድ የሚገጡንን ችግሮች ከዛ ውስጥ ማንወጣና ከባድ ሊመስሉን ይችላሉ። እግዚአብሔር ግን ከዛ ችግር ውስጥ መውጫውን ጥበቡን ሰጥቶናል። ጉዳዩ የምርጫ ነገር ነው። ወይ ከዛ ችግር ውስጥ በጥበባችን እንወጣለን፣ አለበለዚያም ደግሞ ተተብትበን እንቀመጣለን። ታውቃለህ፣ ወድጄሃለሁ። እኔም ወድጄሻለሁ።
ያው እኮ እዚህ አንዳንድ ነገሮች አላልክ ብለው ነው። በዚህ ሳምንት መጨረሻ ሁሉንም ክፍያ ለመፈጸም እንሞክራለን። እንዴ ምን ማለት ነው? መጀመሪያ እኮ ውላችን እንደዚህ አልነበረም። አዎ በጭራሽ። አይኖ እኛ እኮ እዚህ ሪስኩን እንወስዳለን። እሺ በተቻለ አቅም በዚህ 2 ቀን ውስጥ ለመጨረስ እሞክራለሁ። ጥሩ። ይሄ ውሻ ልጅ ከኋላ የመጣ ሆነብኝ እኮ ነገሩ። ቆይ ምንድነው ነገሩ? ዝም ብለህ ገባ ደርሰሃል። እሺ ትባል ወዴት ልሂድ? እሺ ግን አሁን አይቀጥልም። መጀመሪያ ስልክህን ስጠኝና አሁን መግለጥ ትችላለህ። ምንድን ነው? ሃፒ በርዝዴይ የኔ ፍቅር። ምን ነው ደስ አላለህ እንዴ? አይ በጣም ነው እንጂ ደስ ያለኝ የኔ ፍቅር። በእውነት በጣም ነው የማመሰግነው። ቆይ ግን ልደቴ እንዴት አወቅሽው? እድሜ ለፌስቡክ እዛ ላይቸው ነው። አይ ፌስቡክ ልደቴን 2 ያስከብረኝ የኔ ፍቅር። ለዚህ እኮ ነው ውድድ የማደርግሽ። እኔ በጣም ነው የምወደው። ናይስቲ የኔ ፍቅር በእውነት በጣም ነው ሰርፕራይዝ ያደረግሽኝ። ሰዓት አጥሮኝ ነው እንጂ ከዚህ የበለጠ ነበር ሰርፕራይዝ ማድረግ። አውቃለሁ የኔ ፍቅር። አንድ ነገር በጣም ይገርመኛል። ምን? ለደስታ ሲሆን ጊዜው በጣም ያጥራል፣ ለሀዘን ጊዜ ደግሞ ጊዜው በጣም ይረዝማል። ለፍቅር ጊዜ የለም። አይገርምም? እኔ ግን እንደዚህ ምንም አስቤ አላውቅም። ለዛ እኮ ነው በጣም የሚዋደዱ ፍቅረኛሞች ለብዙ አመታት አብረው ኖረው ለሰከንድ ያህል እንኳን ጊዜ አብረው ያሳለፉ የማይመስላቸው። አይገርምም? እኔ ግን አንቺን በጣም ነው የምወድሽ። እኔም እወድሃለሁ በጣም። አሁን ደግሞ ወይናችንን እንጠጣ። ኬኩስ? እሱም በኋላ እንቆርሰዋለን። እሺ። ምን ታደርግ ነው? ቆይ
ሄሎ ገደለችኝ። ምን ነው ሰላም አይደለም እንዴ? ሰላም ነው። በኋላ እደውልልሻለሁ። ሄሎ ሄሎ፣ የኔ ልጅ እህትህ አኩርፋልሃለች። እስኪ ናና አንድ ነገር በላት። እሺ፣ መጣው። የኔ ጣፋጭ በጣም ይቅርታ። አሁን ይሄ ሁሉ እኔ ለመቅጣት ነው አይደል? የተከበሩ እመቤቴ፣ ቅጣቶትን ለመቀበል ፊቶ ባሪያው ቆሟል። ዝግጁ ነኝ። በቃኝ። ኧረ 5 ይቀርሃል ገና። እሺ፣ ሁለተኛው ቅጣቴ ምንድን ነው? ሁለተኛው ቅጣት በቃ እኔን ያስረሳችን ማን እንደሆነች ማወቅ ስለምፈልግ አምጥተህ ታስተዋውቀኛለህ። እሺ። እሺ፣ የዛሬ ልጆች ስማቸው የሚገርም ነው። ስራ እንዴት ነው? ስራ በጣም ጥሩ ነው አባባ፣ እግዚአብሔር ይመስገን። መልካም። ስራና ትዳር ሲገናኝ ሰኔና ሰኞ ማለት ነው። ስለዚህ እየተጠነቀቃችሁ እሺ። እርስዎ ደግሞ ምን ይፈጠራል ብለው ነው? ለምኑም አብረው መዋሉ ጥሩ ነው እንጂ ምንድን ነው ክፋቱ? ዝም በሉት ልጆቼ። እናንተ ጠበቅ አድርጋችሁ ስራችሁን ስሩ። ሌላውን ለፈጣሪ ተዉት፣ እሱ ያስተካክለዋል። ልጅ ያለ ወትሯ ምን ነው ቆየችሳ? አሁን እኮ መምጫ ሰዓቷ ነበረ። አረ ማዘርዬ፣ እኔ ራሱ እሷን ለመታወቅ ነበር አመጣጤ። አሀ፣ ሲጀምርም እኛ ጋር አልነበረም ማለት ነው የመጣሽው? ተይ እንጂ አታስጨንቂያት፣ ትጫወትበት። ተጫወቱ ልጆች፣ ተጫወቱ። አረ ማዘርዬ፣ እንደዛ ለማለት አይደለም። ቤኪዬ ልትታወቅሽ በጣም ትፈልጋለች ስላለኝ ነው እንጂ። ተይው፣ ስቀልድ ነው ልጄ። ተይው፣ ብሉ እየበላችሁ። እሺ። ቴሌፎኑ ለጊዜው ጥሪ አይቀበልም። ሶሪ። እኔ የምልሽማ ጠዋት ከወጣች በኋላ ተመልሳ መታ ነበር እንዴ? አረ መታ ነበር። እንግዳ ይመጣብኛል ጸጉሬ ልትሰራ ብላ ነው እየተጣደፈች የወጣችሁ። ለማንኛውም እዛው ቀጥሯት ካልሆነ በስተቀር መምጫዋ ነበር። ለማንኛውም አትደውልላትም? እስኪ ደውልላት። ያው እንደወልኩላት እኮ ስልኳ ዝግ ነው። በሷ ቤት መኩራቷ ነዋ። በቃ እንግዲህ እንዳይመሽባት ልጅቷን ሸኛት። አረ ማዘርዬ፣ ችግር የለም፣ ቀስ ብዬ እሄዳለሁ። እኔንማ ምንድነውማ? ይህ በቃ ልጅቷን ሸኛት፣ አይምሽባት። አረ ማዘር፣ ችግር የለም፣ ቀስ ብዬ እሄዳለሁ። እንደውም ይኸውልሽ እኛ እንውጣና እዚህ ቤት ስትመጣ ቤቱ ጭር ሲልባት ምን እንደምትሆን እናያታለን። አዎ፣ ነይ ተነሽ።
ብነግርህ ብነግርህ አልሰማ ብለህ በገዛ ፈቃድህ ጨዋታ ውስጥ ገብተሃል። የሚያዋጣ ከሆነ ቀጥልበት። ግን እኔ ለመጨረሻ ጊዜ ነው ዛሬ ማስጠንቀቅ፣ አርፈህ ብትቀመጥ ይሻላል። ለእንዳንተ አይነት ተራ ሰው ኃይሌን ማባከን አሁን ለመጨረሻ ጊዜ ነው በጀት ተዘርጋ በማያገባቸው ገብተህ በማያገባ ገብተህ ለምን እጅ ተቆረጠ ብለን እንዳትጠይቅ፣ አርፈህ ብትቀመጥ ይሻላል። ወይኔ ልጄ እንደምን አባቴ ላድርግሽ? ይህ ሁሉ ያንተ ጦስ ነው። ልጄን ገደልካት አይደል? እስኪ ዛሬ እንኳን የተፈጠረውን ነገር ንገሪኝ። ለምን እንደምታስጨንቂኝ? ሰፈር ደርሼ ነበርኩ። አድናልሽው? ሰፈር ደርሼ ነበር። ከዛ አንድ የሆነ ታክሲ መጣና አንተን እንደሚያውቅና ወደ እኛ ቤት እየመጣ እንደሆነ ነግሮኝ አብረን እንሂድ አለኝ። ከዛ እሺ ብዬ አብሬውት ገባ። እንደዚህ ያደረኩ ልጆቹን አምጥታችሁ ታውቂያቸዋለሽ? አላየሁትም፣ በደንብ አላየሁትም። በቃ ዝም በይ፣ ዝም በይ። ልጄ ፍርድ ያንተ ድርሻ አይደለም። እና የማን ናት? ማን ነው የሚፈርድልን? ለእኛ ፍትህ የሚሰጠን ማን ነው? ምን እያልክ ነው አባዬ? እሷስ ብትሆን ልጅ አይደለችም እንዴ? ለሁሉስ ቢሆን እሷ አይደለም። ምንስ ልጄ ብትሆን እኔ ከአንድዬ በላይ ምን ኃይል አለኝ ልጄ? እሱ ቢኖርማ ኖሮ። ሰማ ልጄ፣ ንዴት ከገባህበት ወጥመድ አወጣ፣ ጭራሹንም ወደ ጥፋት እያክለፈለፈ ይወስዳል። ልጄ ለልጄ የንዴት በቀል ሳይሆን ጥበብ የተሞላበት ፍትህ ነው የሚያስፈልጋት። ፍቅርና እውነት ብዙ ጊዜ አይለያዩ። ለየቅል የመጡ ጊዜ ግን ያኔ ነው ከባዱ። እሱም ቢሆን የማይቻል ነገር አይደለም። ሁለቱንም ዳኛቸው፣ በልብ ዳኛቸው።
እሱ መንገዱን ይመራል። ምን ጉድ መጣብን ባት እና ምን ልታደርግ አሰብ? ገና ምን እንደማድረግ አልወሰንኩም። ምን ለራሴ ግራ ገብቶኛል። እነማን ይመስሏል ግን እንደዚህ ያደርጉት? እሱን ለማወቅ አይደል እንደዚህ ግራ የተጋባሁት። ግን በእርግጠኝነት ከሁለቱ አያልፍ። ከሁለቱ እነማን ናቸው ደግሞ ሁለቱ? አረ በጣም መጠንቀቅ አለብህ። ቀጥሎ ወደ አንተ ነው የሚመጣው እኮ። ወንድ ቢሆኑማ ኖሮ እኔ ጋር ይመጡ ነበር። ያቺ ምንም የማታውቅ ምስኪን ጋር አይሄዱ። ደግሞ ልንገር፣ ማንነታቸውን ያወቅኳቸው ጊዜ እገላቸዋል። እመነኝ፣ እገላቸዋል። መጣ እንጂ ግባስኪ ሰላም አትላቸው። የተውት ችግር የለው። እንዴት ነህ ልጅ በረከት? ምን አለ እንደዚህ አይነት ትልቅ ችግር ሲገጥም ለምን አልነገርከኝ? አሁንስ ማን ነግሮን የመጣው? ተጫወቱ በሉ መጣ። ትሰማኛለህ? ይህን ነገር ያደረግከው አንተን አይደለም? ማለት ምኑ? አይ የልጅ ነገር አንተ ያለልኝ እቺ ምንም ማጣቃ አንድ ፍሬ ልጅ ላይ ጂን ማነሳ ይመስላል። ለማንኛውም አሁን የመጣሁት የጀመርከውን ስራ ቢሮ ገብተህ ቶሎ እንድጨርስ ነው። ይህን ማጣረቅ ከሆነ ግን ካልሆነ ምን? እቺ አሁን የተፈጠረችው በጣም ትንሿ ነገር ነች። ለማንኛውም ወላጅ እናትን ተሰናብትልኝ። በቅርቡ አገኙታለሁ በልልኝ። ጨርሻለሁ። እሺ ልጅ በረከት ምን ልታዘዝ? ተስማምቻለሁ። በጣም ጥሩ። ታዲያ ለምን በጀትን ቶሎ አጽድቅና ለምን ወደ ስራ አንገባም? እህትም እኮ መታከም አለባት አይደል እንዴ? ከዛ በፊት ግን መቅደም ያለበት ነገር አለ። ምንድነው ደግሞ እሱ? አንደኛው ስራውን ስንሰራ እኔን በማያስጠይቀኝ መልኩ መሆን አለበት። ሲቀጥል ደግሞ ከስራው ላይ ምን ያህል ድርሻ እንደማገኝና ስለ ስራው ዝርዝር መረጃዎችን ማግኘት እፈልጋለሁ። ይኸውልህ በረከት፣ እኛ ከተፈቀደልን በጀት ላይ የምንጠቀመው 25% ነው። ታዲያ ሌላውን ስራ እንደ ቆይ ስራውን ስንሰራ ወጪ ስናወጣ እኮ ደረሰኝ ማዘጋጀት አለብን አይደለም? ኦፍ ኮርስ። ግን ለሱ አያሳስብ። ከኛ ጋር የሚሰሩ ህጋዊ ሰዎች ስላሉ የደረሰኙ ነገር ብዙ አያሳስብ። በጣም ጥሩ። አሁን በሚገባ ገብቶኛል። ስራችንን መጀመር እንችላለን። አመሰግናለሁ።
በሰላም ነው ግን እንደዚህ አጣድፈ የፈለከኝ ነው? እንደለመዱት አባረሩ? ከዚህ በኋላ እነሱም የሚያባረሩበት እኔም የምባረርበት ምክንያት የለኝም። አዎ አሁን አንድ ነገር እንድትረዳኝ እፈልጋለሁ። በዚህ ጨዋታ ደግሞ ካንተ ውጪ ማንንም ሰው ማመን አልችልም። አውቃለሁ። ገባ? የት ሄደህ ነው ልጅ? ስልኩን አስቀምጦ የት ሄደህ ነው? ያ ባባ መታል እንዴ? ናረፍ እስቲ ምን እየሰራ ነው? ንገረኝ፣ ምን እየሰራ ነው? እኔ ልጅቷን ለማስፈራሪያ እንድትጠቀምባት አልኩ እንጂ እንዲህ እንድታደርጉ ነው እንዴ ነገርኳችሁ? እንዴ ለምንድን ነው ያ ሁሉ ልፋታችንን ገደል የምትከቱት? አባቤ ልጁ እኮ እንዴት እንደሚያደርገው እኮ አንተ ስላላየ ነው። ትንሽ ልቡን ላስተንፍስለት ብዬ ነው። ቆይ ግን ልጅቷ አይታለች? እርግጠኛ አይደለሁም አባቤ። እርግጠኛ አይደለሁም ማለት ምን ማለት ነው? ንገረኝ። እንዴ አባቢ ተቆጣኸኝ እኮ። አሁን ከፊት ይዞርልኝ። ሌላው እቺ ሄደን የምትባለው ልጅ በደንብ ተከታተለ። ምንም አላረገ። የእሱም እንደዚህ በሁሉ ነገር መስማማት ምንም አልተዋጠልኝ። እሺ የኔ ፍቅር እነዚህን አስቸጋሪ ጊዜያቶች አንቺ ከጎኔ ሆነሽ ባላልፋቸው ኖሮ እንዴት አስከፊ እንደሚሆኑ ሳስባቸው በእውነት በጣም ነው የሚጨንቀኝ። ስለ ሁሉም ነገር በጣም ነው የማመሰግነው። ፍቅር ቅር ነው ማለትሽ። የኔ ጣፋት እኔ በጣም ነው የምወደው። ግን ምን ልታደርግ አሰብክ? ያው እንግዲህ መረጃዎቹ እጄ ላይ ስላሉ ሁሉም ነገር የማደርግበት ጊዜው ደርሷል። የምን መረጃ? ማለቴ ያው ከኔ ጋር ሲያወሩበት የነበረው የስልክ ቅጂዎች፣ ከዛ በተረፈ ደግሞ አንዳንድ ወንጀልን ሲሰሩባቸው የነበሩት ማስረጃዎች በጠቅላላ እኔ እጅ ገብተዋል። ምንም ታውቃለህ እንዴት እንደምታስጠላኝ። እሱ እንኳን ከኔ አይብስም። እኔም እኮ በጣም ነው የምጠላሽ። ወይ ቤኪ የኔ ፍቅር እንዴት ነሽ? እኔ የምልሽ
ስልኬን የት እንዳደረኩት አይተሻል እንዴ? ኧረ አላየሁም። ምን ነው ጠፋብህ እንዴ? አይ እንደው ድንገት አንቺ ቤት ረስቼው ከመጣው ብዬ ነው። ኧረ ተው ቤኪዬ፣ ቀልብን ሰብስብ ተው። እርሶ በታት ነው ሄዶ ከየት አባቴ ለሰብስበው። ለማንኛውም ስራ ላይ ነሽ፣ በኋላ እንገናኛለን። እሺ ነኝ። በጣም ትልቅ አጣብቂኝ ውስጥ ገብቻለሁ። እርዳታ ያስፈልገኛል። ምን ልርዳህ ጓደኛዬ? ባለፈው ስለወራኝ ነገር ችግር ተፈጥሮ ነው እንዴ? ኦልሞስት በእነሱ ላይ ያለኝን ትልቁን ማስረጃ ያጣሁት። ይህን ያህል ችግር ተፈጥሮ ነው? አዎ፣ ሪስክ ወስጄ ነው ሁሉንም ነገር ያደረኩት። ታዲያ ምንም ማስረጃ እጅህ ላይ የለም ማለት ነው? አሁን ደግሞ እጄ ላይ የሚገኘው ማስረጃ እነሱ በሂሳብ ጉዳይ ላይ የሰሩ ስህተት ብቻ ነው። እሺ፣ ታዲያ እሱ በቂ አይደለም እንዴ? አዎ፣ አየህ፣ እሱም ቢሆን እኔ ራሴ ነፃ ለማውጣት አይጠቅመኝም። አረ አዎ። ስለዚህ ምን ልታደርግ አሰብክ ታዲያ? ምን እንደማድረግ ግራ ገብቶኛል። እባክህ ለምን ቢሮ መጥተህ አናወራም በዚህ ጉዳይ ላይ? አረ አዎ፣ አይሻልም? አረ አዎ፣ ቢሮ ስለሆንኩ ና እና እንደዛ ከሆነማ በጣም ጥሩ። እሺ፣ ቢሮ አለው። በቃ ና። በጣም ደስ ይላል። በቃ ቢሮ መጥቼ በሰፊው እናወራለን። እሺ እሺ፣ እመጣለሁ። ቻው ቻው። ይኸው ስልኩ ላይ ያለውን ነገር በሙሉ አጠፋፍቼልሃለሁ። ከፈለክ ቼክ ማድረግ ትችላለህ። በጣም ጥሩ። ፋይሎቹስ? ፋይሎቹን ደግሞ በሌላ ፋይል ቀይር ይላሉ። ምንም ሀሳብ አይግባ። ሌላ ያለ ነገር አለ የቀረ? የለም። ሰሞኑ የምንጨርሳቸው ብዙ ጉዳዮች ስላሉ ብዙ ካጠገቡ ባድርጊ ደስ ይለኛል። እኔ ምን አገባኝ? የዛሬ የምትጨርስክ የዛሬ ሳምንት ጨርስክ እኮ የኔ ጉዳይ አይደለም። ያዘዛችሁኝን ነገር አድርጌያለሁ አይደለም? ይሄ ነው የኔ ግዴታ። ሌላ ነገር ደግሞ አይመለከትም። ኖ ምን ያስቆጣሻል? እኔ ብዙ ያልጨረስኩት ጉዳይ አለኝ፣ በተለይ ካንቺ ጋር። እሱን አብረን እናየዋለን። አልጨረስኩም እያልኩሽ እኮ ነው። ልቀቀኝ፣ እኔ ጨርሻለሁ። ጀርባ ስለሆነ ያዩት ማን እንደሆነች አላወኩም። አንተ ግን እርግጠኛ ነህ? እንዴ እርግጠኛ ነኝ። ባይኔ በብረቱ እኮ ነው ያዩአቸው። እንደውም የሆነ ስልክ ስትሰጠው ነበር። ስልክ? አዎ ስልክ። ማን አባቷ ትሆን? ኤደን ትሆን እንዴ? ኤደን? አዎ ኤደን። አንተ ዝም ብለህ ስለማታውቀው ነገር አዘባርቅሽ። ይሄን ያህልማ እርግጠኛ መሆን የለብህም። በሷማ 100% እርግጠኛ ነኝ። እንደውም ይኸውልህ ካልክ የዛ የሰውየው ጻፊ ነው የጠረጠርኳት። እሷም አለች ለካ። ከሁለቱ አንዱ ነው የሚሆኑት። ሌባ ከሩቅ አይመጣ። አንተ አይንን ከኤደን ላይ አንሳ። እሷ ይሄን ነገር አድርጋ ምን የምትጠቀም ይመስላል? እኔ ምን አውቃለሁ? ታዲያ በቃ ካላወቅ ዝም በላ። የኔ ፍቅር የጨነቀ ትመስላለህ። ለዚህ ደግሞ እኔ መፍትሄ አለኝ። ማለት ምን አይነት መፍትሄ? ቃል የምትገባልኝ ከሆነና ምንም ማታደርግ ከሆነ እነግርሃለሁ። እኮ ምንድን ነው ታዲያ? ጉዳዩ እስኪያልቅ ምንም ማታደርግ ከሆነ ነው የምነግርህ። እሱ እንግዲህ እንደምትነግሪኝ ነገር ይወሰናል።
ቆይ ለምን አትተውኝም? እኔን አድርጌ ያላችሁኝም በሙሉ አድርጌ ከጨረስኩ በኋላ ወደ እኔ እንደማትመጡ ቃል ገብታችሁልኝ ነበር። በእርግጥ ተነጋግረናል፣ ግን በሚገርም ሁኔታ አንቺ ከበረከት ጋር የተለየ አቀራረብ ጀምራችኋል። የኔና የበረከት መቀራረብ ምን ያገናኘዋል? በደንብ ያገናኘዋል እንጂ። ይኸውልሽ አሁንም ቢሆን ሌላ ከባድ ነገር እንድታደርጊ አይደለም እንፈልገው። በቃ ጀስት ልጁ ላይ እኔ እምነት ስለሌለኝ ምናልባት ክፉ ነገር ካሰበ እሱም ብቻ እንድትነግሪኝ ነው። ይህን የማታደርጊ ከሆነ ግን ልጄን ያሳሰርሽውን በፍጹም አልረሳው። አንቺ ምንም አናደርግሽም፣ እሱን ግን እደፋልሻለሁ። ምርጫ አንቺ ነው። ስለዚህ ስልክ ላይ የነበሩትን ፋይሎችና ማስረጃዎች በጠቅላላ ወስደሽ ሰጠሻቸው አይደለም? እመነኝ አልሰጠኋቸው። ምን ማለት ነው መኔ ማለት? ለዛ ለተረገመ ሰውዬ እኮ ስልኬን ስሰጪው ሰው አይቶሻል። እና ቀፎውን ነው የሰጠኋቸው። ፋይሉ እኮ አስቀምጬዋለሁ። እሻመንኩሽ እንበል። እህቴ ላይ ያንን ሁሉ ሰቆቃ እንዲደርስባት ያደረግሽው አንቺ አለመሆንሽን በምን ማረጋገጥ እችላለሁ? በዛ ላይ ደግሞ ከዛ ብሩክ ተብዮ ጋር ስላላችሁ ግንኙነት እንደዛ አትበል። ዛሬ አቶ አደፍርስ በስልክ ሲያወራ ሰምቻለሁ። አዎ ብሩክ ነው። ሌላው ልነግርህ የነበረው ነገር ይሄ ነው። በዛ ላይ ደግሞ እኔና ብሩክ ስላለን ነገር በደንብ ታውቃለህ። ምንም አልዋሸውም። ለምን ይህ ሁሉ ነገር እኔ ላይ ለምን? ምክንያቴማ አንተ ነህ። ያ ሁሉ ሲዝቱ ብጄን አጣጥፌ መቀመጥ ነበረብኝ። አንተ ጋር ደግሞ ሁሉም ፋይሎች ነበሩ። አንድ ነገር ብታደርግ ሁለታችንም ላይ ጥሩ አልነበረም። ለዛ ነው ሚስጥር አድርጌ በራሴ መንገድ እስክጨርስ ያልነገርኩ። አሁንስ ቢሆን ምን ነው የጨረሽው? በጣም ነው ደስ ያለኝ በእውነት በዚህ አጭር ጊዜ ውስጥ እቅዳችን በመሳካቱ በጣም ደስ ብሎኛል። እንግዲህ እንደተለመደው እንደየስራ ድርሻችን የምናገኘውንም የገንዘብ መጠን የሁላችሁንም በባንክ አካውንታችሁ አስገብቼላችኋለሁ። ይህን ማረጋገጥ ትችላላችሁ አካውንታችሁን። በእውነት ነው። እስቲ ለነበረን ጥሩ የስራ ጊዜ ዋንጫችንን እናንሳ።
አቶ አደፍረስ። አቤት። ኢንስፔክተር አለሙ እባላለሁ። የሀገርና ሀብት አላግባብ ጥቅም ላይ በወንጀል በመሆን ተከሰዋል። እባክዎን ሄዱልን። እንዳትንቀሳቀስ። ቀጥል። እናንተ የሰይጣን ቁራጮች ምለቃችሁ ይመስላችኋል? አቶ በረከት እርስዎም አብረውን ይሄዱ። እንዴ ቆይ እሱ ምን አጠፋ? እነሱ እኮ ናቸው ጥፋተኞች። የእርሱን ንጽህና እኛ ሳንሆን ፍርድ ቤቱ ነው የሚያረጋግጥላቸው። አይዞሽ፣ አታስቢ። ምንም አልሆነም። እህቴን ግን አደራሽ። እንደዛ ከሆነማ ቶሎ ይለቁታል ማለት ነው። ብዙ ያስጨንቃል አይደለም እንዴ ልጄ? ምን ነው ዝም አልሽኝ? አይመስለኝም ማማ። አይመስለኝም ማለት ምን ማለት ነው? አይለቁትም ማለት ነው። እናንተ ሰዎች ምን ማለታችሁ ነው እንዴ? የወሰደውን ገንዘብ መልሷል ተብሏል አይደል እንዴ? እናም ደግሞ እሱን ለማጋለጥ የተደረገ ነገር ነው ተብሏል። እና ታዲያ ልጅ ለምንድን ነው? ቢሆንም ተመሳስላል በሚል ሊያስሩት ይችላሉ። እርስዎ ግን እንደዚህ የሚሉት ልጆት አይደለም እንዴ? ልጄ ነው እንጂ ያውም የምኮራበት ልጄ፣ ለሀገርም ለወገንም የሚያኮራ ስራ ነው የሰራው። አይ ልጅ አሳስሮ ደስታ እንደው አይፈጣሪ አይፈጣሪ። እንዴ ታዲያ በቀላሉ የሚገኝ ድል ያለ ይመስልሻል እንዴ? ስሚ፣ ድሮ አባቶቻችን ዳር ሆነው እያዘዙ አይደለም ሲዋጉ የነበሩት፣ እማል ገብተው አንድ ላይ ነው እንጂ። እናም እንደ ማንኛውም ተራ ወታደር ከድሉም ከሽንፈቱም እኩል ነበር የሚጋሩት። ሰማሽ? ልጄም ያንኑ ያደረገው። እኮራበታለሁ። አይዞሽ፣ አውቃለሁ ያለሽበት ነገር ከባድ እንደሆነ፣ ግን እኔ አብሬሽ ከጎንሽ አለሁ።
ኮርቼብሃለሁ የኔ ልጅ። ይህን ካየሁ በኋላ ብሞትም አይቆጭም። ለውዱና ለተከበረው ወንድሜ አንድ ስጦታ እንድሰጥ ይፈቀድልኝ? ተነስ እንጂ ተቀበላት። ፓኪስታን እያሾፈች ነው። እባክህ ተነሳ። አስራ ሁለት እዛው እንዳትንቀሳቀስ እሺ። ችግር ከኔ ጋር ማለት ነው። እቺ ምስኪን ልጅ ተዋት። ገና ካደረስክባት ግፍ እንኳን አላገገመችም። ያው እኔ እንደፈለከኝ አድርግ። ኧረ እባክህ ተው እንጂ። አባቴን ነጠቀኝ፣ ሚስቴን ነጠቀኝ፣ ሁሉንም ነገር አሳጣኝ። እኔ ደግሞ በተራዬ ሁሉንም ነጥቄ ማጣት ምን እንደሆነ ያሳያለሁ። እባክህ ብሩክ ተው፣ ይብቃ። በፈጠረ አምላክ ምንም የሚበቃ ነገር ዝም በይ። እንደውም የዚህ ሁሉ ጥያቄ አንቺ ነሽ። በእውነት እግዚአብሔር ነው ልጅ። እናም እውነት ትልቅ ዋጋ ታስከፍላለች። ዋጋው ደግሞ አንተ ልትሆን ትችላለህ ልጅ።
ክርስቶስ ከፈጣሪ ዘንድ ተልከው መልካምነትን፣ ፍቅርን፣ ፈጣሪን መፍራትን ሊያስተምሩ የሚከሰቱ ጥቂት ሰዎች አሉ። ብዙዎቹ በአጭር እናስቀራቸዋለን። ጥቂቶቹ ለእኛ እንደሚበጁን አድርገን እንቀርጻቸዋለን። እሳቱ ላይ ውሃ እንደሚደፋበት በእሳት እየማገድን ወደ አመድነት ብንቀይራቸው እንኳን ጨው ሆኖ የእኛን ሕይወት መዓዛቸውን ማለምለማቸው ግን አይቀርም። በልበ ነፃነታቸው ቅኝ ተገዝተው እኛነታችን አርነት ለማውጣት አይታክታቸውም። በቃ እነዚህ ናቸው። አብረውን ለዘላለም መኖር እንኳን ባይችሉ ጨለማ የወረሰው የእኛን ሕይወት እንደ ሻማ በቀለጠ ማንነታቸው ለዘላለም በብርሃን ሲሞሉት ይኖራሉ።